ለፊታችን ሰኞ ወደ ኢትዮጵያ በረራ ለማድረግ በረራ ማቆያ ክፍል መዘዋወሯ እየተሰማ ነው። ይህ ትክክለኛ መረጃ ነው። እንግዲህ እህታችን ሌላ እንግዲህ ለሀገሯ እንደምትበቃ ነው መረጃዎች እያሳዩ ያሉትና ሁላችሁም እንኳን ደስ አላችሁ። ከዚህ ውጭ ሌላ ነገር ማለት አላህን ማስቆጣት ስለሆነ እንግዲህ የመሞቻ ቀኗን ስትጠብቅ የነበረች እህታችን ለሀገር መብቃት ማለት የቀጠሮ የቀን የትላንት የዛሬ ነገር ካልሆነ በስተቀር ሌላ ምንም ትርጉም የለውም እና ለዚህ እንድትበቃ ያደረጋችሁ ኢትዮጵያውያንና ሌሎቹም ደጋግ የሰው ዘሮች በሙሉ ምስጋና ይገባቸዋል። እህታችን አሁንም በሰላም ለሀገርሽ ያብቃሽ ማለት ነው። ሌላ የሚባል ነገር ምንም ነገር እንግዲህ ሌላ ኑር ሰቦ ዛሬ እንደምትገባ ነው የተናገሩት። እውነት ለመናገር ግን በመጀመሪያ ደረጃ ለአላህ ክብርና ምስጋና ይገባው። በሁለተኛ ደረጃ ደግሞ ረብል ዓለሚን አትሞች ያላት ነፍስ ሁልጊዜም አትሞትም ማለት ነው። እንግዲህ እህታችን ሌላ ኑር ሰቦ ነገ ቅዳሜ እሁድ ማታ ወደ ኢትዮጵያ እንደምትበር ነው የተናገሩት። ለቤተሰቦቿ እንደዚሁም ደግሞ ገንዘብ ላዋጣችሁ ለእህት ለወንድሞቻችን እንኳን ደስ አላችሁ። አንድ ድምጽ ላሰማችሁ እና ሀሳብ እንሰጣለሁ። ከምን ድረስ እያላችሁ የጠየቃችሁ ነበር። ሰሞኑን ሌላ ፍርድ ቤት ቀርባ ነበርና ፍርድ ቤት ቀርባ የተባላችሁን ነገር ከራስ አንደበቷ ትሰማላችሁ። አዳምጡ እስኪ። የዛሬውን ላሰማችሁ። ዛሬ እሱ የለቀቀውን ሐባቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ሜሴጅ ምን ልበላችሁ፣ ለአመታት ተጠብቀው የነበረ ሜሴጅ ነው። ምርጥ የአመቱ ሜሴጅ ብየዋለሁ። እንስማው። እኔ ብቻ ሳይሆን እናንተም በጉጉት የምትጠብቁት ስለሆነ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ሙቤ እንዴት ነህ? አማን ነው? ቤተሰብ ሰላም ነው? አላህ ሰላምን ኸይራን ያብዛው። ሐቂቃ እህት ሌላን በሚመለከት ብዙ ጊዜ ነው በሪከርድ በመደወል በጽሁፍ እየጠየቀኝ ያለ ታላቅ ወንድማችን ነህ። ከጀርባ ብዙ ሰዎች እንደሚጠይቁ ያው የታወቀ ነገር ነው። ሚዲያ ላይ እንደመስራት መጠን ማለት ነው። አልሐምዱሊላህ አሁን ደግሞ ያው ጊዜው ደርሶ አላህ ያለው ጊዜ የፈቀደው ቀኑ ሰዓቱ ደርሶ የሚመጣው እሁድ ወደ አዲስ አበባ እንደምትሳፈር ተረጋግጧል ማለት ነው። አልሐምዱሊላህ ደስታ ጉዳይ የተጨነቁ ገንዘባቸውን ያወጡ ዱዓ ያደረጉ በጉልበታቸው የለፉ ቤተሰቦቿ፣ ዘመድ አዝማድ፣ ኢትዮጵያዊ በሙሉ ሙስሊም ክርስቲያን ሳይል አፍገተን ዋጋ የከፈለ ማህበረሰብ ነው። አልሐምዱሊላህ እንኳን ደስ አላችሁ ማለት እንፈልጋለሁ። ጀዛከላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀባይቢ እንደሰማችሁት ነው። ይህን ሜሴጅ መቼም ለአመታት ስንጠብቅ ነበር። አልሐምዱሊላህ እንደሰማችሁት ነው። ኢንሻአላህ እሁድ ማታ ሌላ ከሳውዲ ወደ ኢትዮጵያ ትበራለች። ሰኞ ጠዋት ሀገሯ ትገባለች። አላህ በሰላም ለሀገሯ ያብቃት። በጣም ነው ደስ ያለኝ ወላሂ። እኔ እንጃ ቃላት የለኝም። አልሐምዱሊላህ ማለት ነው። ኢንሻአላህ ደግሞ በሰላም ሀገሯ ገብታ ከቤተሰቦቿ ጋር ሆና የምናየት አላህ ያድርገን። እናንተም እንግዲህ ይህን ሰበር ዜና በጉጉት እንደምጠብቁት አውቃለሁ። እኔ ቃል ገብቼላችኋለሁ። ትክክለኛውን መረጃ ሲደርሰኝ ወዲያው እንደማሳውቃችሁ። አሁን ኢንሻአላህ እሁድ ትበራለች ወደ ሀገሯ። አላህ በሰላም ለሀገሯ ያብቃት። ዱዓ አድርጉላት በሰላም ከቤተሰቦቿ ጋር እንድትገናኝ። በተሻለ መጠን ላልሰማ እንዲሰማ ደስተኛ የሆነችው ኢንሻአላህ ሁላችሁም ይህን ቪዲዮ ሪፖስት፣ ላይክ፣ ሼር ዱዊት እያደረጋችሁ ሁሉ እንዲሰማ ኢንሻአላህ ሰኞ ዕለት ደግሞ ከቤተሰቦቿ ጋር ሆና አብረን እናያታለን ማለት ነው ኢንሻአላህ። ደስ ያላችሁ በኮሜንት እንግዲህ ደስታችሁን አሳዩ። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ይህን ቪዲዮ በተቻለ መጠን ሪፖስት፣ ሼር፣ ላይክ አድርጉት። በዚህ አጋጣሚ ኮሚቴዎችን ላመሰግን እፈልጋለሁ። በጣም በየጊዜው እየደወልኩ እየጨቀጨኩ ሌላ ምን ደረሰች፣ የት አለች፣ ምን ሆነች እያልኩ ስጨቀጭቃቸው ነበርና ግን ጠብቅ ታገስ ሲሉኝ ነበር። ይኸው የትዕግስት መጨረሻ አልሐምዱሊላህ ይህን ዜና እንዲሰማ አርግቶኛል። አላህ በሰላም ለሀገሯ ያብቃት። እንኳን ደስ አላችሁ፣ እንኳን ደስ አለን። ቪዲዮ ሼር አድርጉት። በቀጣይ እንገናኛለን ኢንሻአላህ። ሰላም አለይኩም። በመጀመሪያ ደረጃ እውነት ለመናገር ሌላ ኑር ሰቦ የኢትዮጵያ ሕዝብ ሁሉ ምጥ ያማጠባት ሰው የታዘብነበት ስንቱን ሰው የተናገርነበት ከስንት ሰው ጋር ባይዘወይ በሌላ ኑር ሰቦ የተነሳ ተዋጋግጠናል ማለት ነው። እና አላህ በአገር በቤተሰቦች አላህ በሰላም አላህ ያስገባሽ እህቴ። በሁለተኛ ደረጃ ግን ለቤተሰቦቿ አስባችሁታል።
እናቶቿ፣ አባቶቿ፣ እህቶቿ፣ ወንድሞቿ ምን ያክል እንደሚደሰቱ እሰቡ ማለት ነው። እና በተለይ አባቷ እኔ ሁልጊዜ ሌይላ ኑር ሰቦን ሳስታውስ ማለት ነው ወላሂ የሚመጣብኝ አባቷ ነው። ገባችሁ? በባለፈው አይታችኋል ወንድማችን ሙባረክ ተሰማ አምጥቶት ነበረ የሌይላን ጉዳይ ማለት ነው። ገባችሁ? ግን ሀቢባም የተለያየ ሰውም ገብቶበት ነበረ። አላህ እንኳን ለዚህ አበቃሽ እህቴ። እውነት ለመናገር እኔ አንቺ ኢትዮጵያ ገብተሽ እስካላየው ድረስ እኔ አሁን ራሱ ማመን እያቃተኝ ነው። ገባችሁ? ለምን ብዙ ጊዜ ስለ ሌይላ ኑር ሰቦ ይወራል፣ በኋላ የሆነ ነገር ይሆናል፣ ይወራል፣ የሆነ ነገር ይሆናል። ብቻ ለማንኛውም ለቤተሰቦቿ፣ ለእናት ለአባቷ፣ ለወገን ለዘመዶቿ አላህ በሰላም አላህ ያግባት። ሞት ሁላችንም እንሞታለን፣ ማን እንደሚሞት አናቅም። ግን እሷ ቤተሰቦቿ አንድ ነገር ሳይጎልባቸው በሰላም አላህ ያስገባት። ከምሬ ነው የምነግራችሁ። እኔ በጣም ነው የምታሳዝነኝ፣ በጣም ማለት ነው። ለምን አንዳንዴ ያልፍልኛል ብላችሁ ስደት ተሰዳችሁ ወጣችሁ እንደዚህ አይነት ሙሲባ ሲገጥማችሁ በጣም ከባድ ነው። ገባችሁ? ሌይላ ደግሞ በጣም ነው የምታሳዝን። ያልፍልኛል ብላ ወጣ እንደገና እንትን ሲያልፍባት በጣም ከባድ ነው። እና እህት ወንድሞቼ ሌይላ ኑር ሰቦን አላህ በሰላም ለቤተሰቦቿ፣ ለወግ ለዘመዶቿ እንዲቀላቅላት ዱአ አድርጉ። አላህ በሰላም ያስገባሽ እያላችሁ ዱአ አድርጉ። ከምሬ ነው የምነግራችሁ። ኢንሻአላህ እንትን ትገባለች ተብሏል። እሁድ ማታ ገባችሁ? እሁድ ማታ ተብሏል። ግን አላህ ለወዳጅ ለዘመዶቿ በሰላም ያስገባት። ዱአ አድርጉ። አሁንም ቢሆን ዱአችሁ አይለያችሁ። ገባችሁ? ለሌይላ ኑር ሰቦ የሚያስፈልገው ዱአና ዱአ ብቻ ነው። በቃ ኢንሻአላህ አላህ በሰላም አላህ ያስገባት። ለቤተሰቦቿ፣ ለእናት ለአባቷ፣ እንደዚሁም ለሀያቷ አላህ በሰላም አላህ ያስገባት። ረብል ዓለሚን የኔ ጌታ አይሳሳትም። ወላሂ በሰላም ገብታ ከቤተሰቦቿ ጋር ተቀላቅላ እናያታለን። እኔ በጣም ነው የምታሳዝነኝ ወላሂ በጣም። በወጣትነት መፈተን ደግሞ በጣም ከባድ ነው። በወጣትነት ስትፈተኑ ምን ያክል ስሜቱ ከባድ እንደሆነ እንትና አትሉትም። ገባችሁ? ለምን ሌይላ ኑር ሰቦ ይሳካልኛል ብላ ወጣ እንደዚህ ዋጋ ስትከፍል እያያችሁ ነው። እና አላቅም ምን